500 ሰው በግሩፕ ተለቃቅመው ፖሊስ ይዟቸዋል። አሁን ሺሻ ቤቶች ናቸው የተለቀሙ ሺሻ ቤቶችን አውቃለሁ። እንደዚህ አይነት ነገር የሚያደርጉ ሰዎች አሁን እልክልሻለሁ ዋትስአፕ ላይ አዳምጪ። እሺ ላኪዱ ፎቶአቸው ምናምን ልንገርሽ፣ ይኸው እዚህ ልላክልሽ። ደግና ሳሪቴ። ስለዚህ እናንተ ይሄ ነገር አለን የምትሉ ሰዎች ውጡ፣ እንትን በሉ። ይሄው ቆይ ላክልሽ። አያቸው እዚህ ኪያን ቅልቦችን ፎሎ አድርጉ። እዚህ 13000 እኔን ፎሎ አድርጉ፣ ሳሪቲን ፎሎ አድርጉ። ቅልቦችን እውነታ ማለጋችሁ። አቡ ደግሞ ስለዚህ መረጃ ፈልጋለሁ ካልሽ በቂ ሰው ነው ይሰጥሻለሁ። እኔም አለ ፎሎ አድርጉ፣ እኔን ፎሎ አድርጉ። ሳሪቲን ፎሎ አሜን እንደርዬ ላከነ ሳርዬ ታሜ። እሺ ታሜና ግባ ፎሎ አድርጉ። ቅልቦችን ታሜና ግባ። ፍላወር ላክ አቡ ሳቢው አለሽ ከጎኔ በመሆን ለ3 ወር ሙሉ ከጎኔ በመሆን ናቸው። ቅልቦች አሜ ፍላወር ላክ ፎሎ ሪኩዌስት መላክ ትችላለች እኮ ሳሪቲን ፕሊዝ ፎሎ አድርጉ። ፎሎ ቅልቦች ብዙ መረጃ አለው። ብዙ የሚያውቀው ጉድ አለ። ጉድ ነው ያለው። ፎሎ አድርጉ፣ እኔንም ፎሎ አድርጉ። ብዙ መረጃ እንዲወጣ ከዚህ በኋላ ይበቃል። የማንንም እገዛ አንፈልግም። በቃ ህዝብ ሰምቷል። በቃ ይሄንን ነበር እኔ የምፈልገው። ህዝብ ሰምቷል። አለቀ። ታሜና ግባ። እሺ ኩዊን በዚህ ጉዳይ ያለሽበት ኩዊን ሰላም ነው። በዚህ ጉዳይ ያለሽበት እህቴ ያለሽበት ቪዲዮ ክፈች። ተጠቂነሽ ደርሶብሻል። በዚህ ጉዳይ ቪዲዮ መግባት አልችልም። ለምን? አሁን ትንሽ ገባለሁ። እሺ ቆይ ሴትዮ ስላለች ያውሩ በድምጽ አይ ቆይ ትንሽ ገባለሁ ካለሽ ፊቷን ታሳየናለሽ። ከዛ በኋላ ትቀጥላለች። ችግር የለብንም። አንድ ጊዜ ብቻ ማየት እንፈልጋለን ፊታችሁ። እሺ ሌላ አላችሁ በዚህ ጉዳይ እኛ ይሄ ነገር ደርሶብናል የምትሉ ካላችሁ ልክ አቦ አፍጥራ ስጨርስ ጉዳዩን እንዘጋለን። ከዚህ በኋላ እኛ ከእናንተ ጋር እንደሆንን እንዲህ አይነት ነገር እንዳይደረግ የምንለውን ብለን እኛ ምን እንላለን? እሺ አልዶላ ያ አንቺ እንትኑን እኔ እሺ አላችሁ አላ እሺ እዩ ግቡ። ይሄው ግቡ። እየሳምናችሁ ነው። ግቡ። በዚህ ጉዳይ እኔ እጄ አለበት ማለት እኔ እንደዚህ አይነት ነገር ሆኛለሁ የምትሉ ካላችሁ ሀቡቲ ሰውዬው ደውሏል። እኔ ስልክ ላይ ቻፕ ይባላለው አስገቢኝ እያለ ነው። እሺ አስገቢው። ሞዴሬተር ስጭኝና ልሳበልሽ አለሽ እኮ እዚህ ቤት ወይስ የላችሁም? ልጋስ በባለ ሀንስት እሺ ይሄው አስከቻራል መጣ። እኔ ስልኬ ፕሮፋይል ላይ ስር ስላለ ተደውሎልኝ ነው። እሺ ይሄው ይግባ። እሺ ምን ነው አሁን ሜንሽን አድርገኸኝ ወይ እኔን ወይ ሀቡን ጻፍ። ሀቡ ሞዴሬተር አለሽ? ቪዲዮ ይውጣሽ። በቪዲዮ አስወጪ። ችግር የለም ይወጣል። ቆይ ሶሊያና እንደዛ ሌሎቹም በቪዲዮ እየተባለ ስውር ሁሉም በቪዲዮ ነው የሚወጣው። ትክክል ተስፍሽ። እሺ እዚህ የምታስፍሽ የህግ አካል ነው። እኛም እንደዚሁ ከማህበረሰቡ ጋር ነው የምንሰራው። ስለዚህ ፍትህ የሚፈልግ ሰው በቪዲዮ ነው የሚወጣው። ሪም ሳቢ ሞዲኔተር ሰጥቼሻለሁ። ሙሊያ ካለክ ሜንሽን አድርገህ ወይ እኔን ወይ ሀቡ ጋር ጻፍ። ይስቡካለኝ። እኔ ስራ ልወጣ ስለሆነ ቸኩያለሁ። ሳሪቲ ደውይለት እሺ ቻፒ ግባ።
ካድሞ ወይ ሳሪ ሰላም ነው? ሳሪ ወይ አለው እዚህ ጋር ብዙ ሰዎች እኮ ኮመንት ላይም እየጻፉ ነው። እቺ ሴትዮ ፎሎ ፍለጋና አቴንሽን ፍለጋ ነው እያሽቃበጠች እንዴ? ናውጣ። እሺ ለምንድን ነው ዝም ብላችሁ ማንንም የምታስገቡት? ይሄ ቻፒ መስሎኝ ነው። እኔ ነኝ እኮ የሳብኩት። አቡ ቻፒ ደዊ እንጣን ቁጥሩ ስጭኝ፣ እኔ ልደውልለት። ቻፒ ሰሊና ላኪልኝ፣ ሮዚ ቁጥሩ ደውዬ እጠራዋለሁ። ቪዲዮ እንዳለ ጫዎች አርፋችሁ ተቀመጡ ነው። ራሱ ዋትስአፕ ላይ ቁጥሩን ላኪልኝ፣ እኔ ደውዬ እጠራዋለሁ። ፕሮፋይላቸውን ስክሪንሻት አድርጊ ኤደን። እሺ እነማን እንደሆኑ እንድናወጣ። እሺ አሁን አንቺ ዋትስአፕ ላይ ቁጥሩን ላኪልኝ፣ ደውዬ ልጥራው። ቁጥሩን ላኪልኝ፣ እኔ ደውዬ ልጥራው። ኤደን ቁጥሩን ስጭና ሪም ጋር ለአቡሪም ሪም ጋር ደውሎላታል። አሁን አስገቡኝ እያለ ዝም ብሎ ሰው እየገባ አስተያየት መስጠት ምናምን ዝም ብሎ ዌስቲንግ አወር ታይም። ጉዳዩ የማይመለከተው ሰው አይግባ፣ ባለ ጉዳይ ብቻ ይግባ። የሆነ ነጥብ የሚያዝም ብለን ተንዛዛን እኮ አለማፈራት። ቁጥሩን ላኩልኝ፣ ልደውልለት እና ትፈልጋለህ ይባላል። ካልመጣ ፎቶ ይለጠፍለታል። አለቀ። ምንድን ነው እንትኑ የምናንዘዘው ነገር? ፎሎ ምን ያሳጡኝ? አንቺ ላይ ኢማራት ስለሆንሽ አንቺ ላይ ችግር እንዳያመጣ እኔ እለጥፈዋለሁ ፎቶ። ምንም ችግር የለውም። ምን ሰማት አለች ሳሪቲ ነው ያልኩት። እና ጀግና ቢዝነሷን መስራት አለባት እሷ። ቢዝነሷን ክርስቲያን ነች እኮ ገና እኮ ቤተክርስቲያን ይዞታል ይሄን ጉዳይ። ገና ሰርተክፌት ነው የሚሰጣት። አቡ ሲጀመር ማለት ነው አንድ ነገር ዋትስአፕ ሽኒዮ አይ ምን መሰልሽ፣ ያለ ማስረጃ የአንድ ሰው ፎቶ ስንለጥፍ አታክ ያደርገናል። ገባሽ? ያለ ማስረጃ አሁን እዚህ ጋር ምንም ማስረጃ የለንም፣ ግን ብዙ ምስክር አለን። በጣም ምስክር አለን። የተጎዱ ብዙ ሰዎች አሉ። ግን ዶክመንት ማስረጃ አምጡ ብንባል ለጠንቋይ ዶክመንት የለም ማስረጃ። ገንዘብ ትራንስፈር ያደረጉበት ደረሰኝ ለጠንቋይ ብሎ አይጻፍም እንትኑ አይደለ? አለ ገንዘብ ትራንስፈር ያደረጉበት ሪሲት ገንዘብ የገባበት አለ። ሀቡ ደረሰኝ እኮ ግን ደረሰኙ ላይ ምንድን ነው የሚለው? በሱ ስም ማለት ነው አበድሩኝ ብሎ ማለት ነው። ብድር ነው ይላል። ይከላከላል ራሱ ካመነ ራሱ በቃ እኛ በቂ ነው። እኛ የፍርድ አንፈልግም። መበደሩን ራሱ ካመነ ትልቅ ነገር ነው። አዎ ጥሩ። እሺ ቁጥሩን ላኪ። ለማን ላከልኝ ቁጥሩን? ሪም ቁጥሩን ኖ ከተጀመረ ሁሉም ነገር ነው የሚያልቀው። ምን ማለት ነው? ከተበደለ ካም በቃ እስከ መጨረሻው ነው መሄድ ያለብን። እስከ መጨረሻው እሱን ጠብቅ። ይምጣ። በቪዲዮ አላረኩም ካለ በቤተ ክርስቲያን ይኬዳል ተብሎ ተሂዶ ተጠይቆ ኤደን ኤምባሲ ይዞታል ጉዳዩን። እሺ ጋይስ ቆይ ኤዱና ሶሊያና ቆዩ አንድ ጊዜ። አሁንኛ ትንሻለሁ ቦትም ነው ተረጋጋ። እሺ ሪም ቆይ አንድ ጊዜ ትደውልለት። ኤዱና ሶሊያና ተረጋጋ እንዴ ብቻ። ጎበዝ አቡ ከኔ ቀድሞ ነው የደረሰሽ። በርቺ። እሺ ቆይ አንድ ጊዜ እንደውልለት ጋይስ፣ እንደውል ይምጣሱ። ቻፒ ካለው አለው በል አካውንትን አውቄዋለሁ። አለው በል ቻፒ ካለ አለው በል አስገብቻለሁ ማለት ስንት ሰዓት ዜናው እንደደረሰኝ እንድታዩ ነው። ሰዓቱን 1 ሰዓት ከሰዓት ምሳ ሰዓት 1 ሰዓት ከ53 ደቂቃ ሰዓቱን እንድታዩ ነው። አየሁት። እሺ አየሁት። እሺ ቆይ እኔ ውስጥ ልግባ እዚህ ጫት። እሺ ሳሪቲ በቃ እኔ ቸኩላለሁ። እሺ ማሬ ወደ ስራ ልሄድ ነው። ትራንስ ስለቀረ ለነሪሞሽ ሻፒንግ ሰላም ልኬልሻለሁ። ቦትም ላይ ቁጥሩን እሺ ሪም በጣም ነው የማመሰግነው። በጣም እኔ ቦቲም ላይ ልከሽ ነው ዋትስአፕ ላይ እየጠበኩሽ ያለሁት። ሪምዬ ኧረ ተይ ወደ ዋትስአፕ ተመለሽ። ታይ እመልሳለሁ፣ አታስቢ። ማቻው ላውራ። ቆይ አንድ ጊዜ ቻፒ ሀቡት ተስተካከል። አንድ ጊዜ ብቻ እየበላሽ ስለሆነ አንድ ጊዜ እንትን ትበል። ያው እሺ ሰላም ወንድሜ፣ እንኳን ደህና መጣክ። እንዴት አመሻችሁ? እግዚአብሔር ይመስገን ሰላም ነው። አለን አለው እግዚአብሔር ይመስገን። ቪዲዮ እስክታበራ እየጠበቅን ነው። እሺ ላብራ። ቪዲዮ አብራል።
አቡኔ ሚዩት አድርጊያለሽ። እሺ ታርጊ ሰላም ሰላም፣ እንዴት ዋላችሁ? አለን ስለመጣት እናመሰግናለን። ስላንተ እየተነጋገርን ነበረ። ብዙ እህቶች በአንተ ተበደልን ብለው የኢትዮጵያ ሕዝብ ድምጽ እንዲሆናቸው እኛ ጋር መጥተዋል። እናም ለዛ ምላሽ እንድትሰጠን እንፈልጋለን። እናመሰግናለን። እሺ፣ እኔም በጣም አመሰግናለሁ። በመጀመሪያ ደረጃ እስኪ ማለት በኤቪደንስ ወይም ደግሞ በኖርማሊም እንደዚህ ያለኝን ሰው እንደዚህ ብላችሁ ብትነግሩኝ እኔ እየሰማው ነበር። ቅድም ጀምሮ እየሰማው ነበረ ያለውን ነገርም ከታች ሆኜ ቁጭ ብዬ እያየሁ ነው። ረጅም ሰዓት ከመጀመሪያ ጀምሮ እየሰማው ነበረ እና የራሴ እናንተ በደንብ ሰምታችሁ ከሆነ እኔ የራሴን አስተያየት ለእያንዳንዳቸው ልስጥ። ዶክመንት ማስረጃ ካልክ ምንም አይነት የዶክመንታዊ ዶክመንትም ባይሆንም እኔ በእነሱ በሰጡት ላይ የራሴን አስተያየት ልስጥ ወይ ነው። የስ ማስረጃ ስለጠየቅን ነው ስትጀምር መጀመሪያ ኤቪደንስ ስላልክ we don't have any evidence ዶክመንታሊ ኤቪደንስ ስልሽ እኔ ኖሬ አሁን እንዲህ ማለት ከፈለጉ ልስማ ወይ ለማለት ነው። የስ እኛ በደንብ አዳምጣኳለን። ተከታቸው ነክ አንተ እኛም በደንብ አዳምጠነዋል። ስለዚህ አንተ ለነዚህ ነጥቦች መልስ ስጥበት። እናመሰግናለን። ከማን ልጀምር? ከኤደን ልጀምር? ከሶሊያና ልጀምር? ከዋናዋ ከሶሊያና መጀመሪያ ግን ስለመሆኑ ወደ ህዝቡ የመጣችሁ እሷ ስለሆነች ከሷ ጀመር። ጥያቄ ያለኝ እያለች ነው። ማይክሽን አብሪ። ሀቡ ድምፁን ያስተካክል። እኔ ከዚህ በኋላ አልናገርም። እሺ ውዴ አንቺ ተናገር። ዲና እባላለሁኝ። እኔ በዚህ ልጅ በጣም ወንጀል የደረሰብኝ ገንዘቤን ያጣሁኝ ብዙ ነገር እኔ ተነጠቅኩ ሰው ነኝ። ይሄንን ሪካርድ አድርጉልኝ። ይሄ የምናገረውን ነገር ማለት ነው። ይሄ ቻፒ ይባላል። እውነተኛ ስሙ ሌላ ነው። ኢሳያስ ደረጃ ማለት እየተሰማች ሳይሆን የምታወራው ትላንትና ስታወራ በትክክል እኔ እውነት ለመናገር ጃፒ ብላ ነበር አለ ሪከርዱ ስሜን ትላንትና ማታ እኔ እውነት ለመናገር እቺ ልጅ በአካልም በምናምን አይቻትም አግኝቻት እውነት እሷ እስቲ እንደዚህ ብላ ስለኔ መናገር የምትችል ከሆነ በደንብ ብትናገር ደስ ይለኛል። እኔ ስልኬም የላትም አይቻትም አላውቅም። በአካል አንዴ ልጠይቃት። ይሄንን ግለሰብ በአካል አይተሽው ታውቂያለሽ? በጣም በአካል አውቀዋለሁ። በጣም ያቀኛል። ቪዲዮ ወይም ፎቶ አብሮ አላችሁ ልታሳይን የምትችይው? እዚህ ጋር ፎቶ የለኝም ማለት I don't know how to say። አሁን ስንነጋገር ህይወቴ በጓደኛዬ ሞት ተጠያቂ ይሄንን በትክክል ራሱ የምንናገረው ነገር ፕሩፍ ማቅረብ አለብና እና በውስጥ ብዬ ለምኜ ትናንትና በጓደኞች በሰው እሺ ሰው አለ ያያችሁ ፎቶ ያነሳችሁ ፎቶ ወይ ቪዲዮ እንፈልጋለን። በአካል ተገናኝታችሁ እንደምታውቁ እዚህ ምድር ላይ እናንተ ሁለታችሁ አሁን እኮ እሺ አውቀዋለሁ እኮ ነው። በአካል ግን ተገናኝታችሁ አታውቁም? ኖ ከዚህ ጋር እኔ ህብር የለኝም። ተገናኝተን አናውቅም። በስልክ አውርታችሁ ታውቃላችሁ? ይኸውልሽ መድኃኒቱን ይዞ የመጣው የሱ ወንድም ነው እኔ ጋር። እሱ ግን አዎ መጥቶ ካሜራ ሪከርድ አለኝ። የአባን ቁጥር ተቀብሎኛል። የቤተክርስቲያን ቁጥር ቤተክርስቲያን ተገናኝተናል። ቤተክርስቲያን በአካል የመጣው ማን ነው? የአባን ቁጥር ሊቀበልሽ እሱ ወይስ ወንድሙ? ወንድሙ የሆነች ልጅ ታማብን ነው በእናትሽ በሰማዕቷ እርጅኝ ብሎ ማስረጃ አለኝ። ካሜራ የቪዲዮ ቀርጿል። እሺ ስለ ወንድሙ ሳይሆን አሁን ስለዚህ ጋር ስላለው ግለሰብ ስናወራ ማለት ከሃናን ጎረቤቴ የኔ የመጀመሪያው ኮፊ ሾፕ ማለት ነው። ጎረቤቴ ጋር ህብርና ጓደኛ ማቾች ናቸው። እኔ ከዛ ሰፈር ያስነቀሉኝ ማለት ነው። የአይነ ደረቅ እስኪ ልብ ካለክ ያንተ ጥንቁልና ማለት ነው እኔ ላይ ኃይል ይምጣ። ለምን አንተ ትናንት ለመንኩት በቃ አባጋ ሄደን እናምናለን አለ ማለት ነው። ልጁን እጠራልሻለሁ የደወለልኝ እንደዛ ያለበትን ሪከርድ ልታሰሚኝ ትችያለሽ? አመጣለሁ፣ ሰዎቹን አመጣለሁ። ሰው አይደለም ይላል ሪከርድ በስልክ ያወራችሁት አስወጣለሁ። ይቻላል ሰው አለኝ እኔ አስወጣለሁ። ፕሊዝ በቃ እሱን አምጪ ማስረጃ። ቁጥሬ እንኳን ካላት አለኝ የዚህ ግለሰብ ቁጥር
ዋትስአፕ ምናምን አለ ያወራንበት አለኝ እንዴ አንተ ተሰልልክ 3 ወር እኮ የፈጀብኝ ካለ ቁጥርክ አይደለም እኮ ማለት እኔ እናንተ አብራት ተብለን ተዋውቀን ታልካልና አንድ በተራራ ተናውራ ሰሊና ማሪ ሰላምዬ ቆይ በየተራ እንደዚህ ማተበጣበጥን እኮ አንድ የሚውት አይደለም ያረጉትን ይመኑ ስለሚያውቁ አንቺ እነሱ ኮንቨርሴሽን አላችሁ ዋትስአፕ ላይ አንዴ ታሳይናለሽ ኮንቨርሴሽናችሁን ቴክስትም ይሁን ቮይስ አንዴ አንቺ እነሱ በህይወታችሁ ኮንቨርሴሽን ትናንትና ተለምኗል ትናንትና አለ ላስወጣልሽ እሱ አንቺ ጋር ያወራበትን አሳይን እሱ በፍጹም ያላቃትም አውርተን አናውቅም እያለ ነው ስለዚህ አሳይን ሀቢባ ትናንትና የቤተክርስቲያን ግሩፕ አለ የቤተክርስቲያን ግሩፕ ኦኬ የቤተክርስቲያን ተሷ ጋር አይደለም የቤተክርስቲያን ግሩፕ አለ የመጀመሪያ የለቀቀችው የቤተክርስቲያን ግሩፕ ላይ ነው ፐርሰናሊ አላወራችሁ ፐርሰናሊ ምንም ነገር የለም ምንም እሺ አንዴ ልጠይቃት ሰሊና ፐርሰናሊ ጥያቄው አጭር መልስ ፐርሰናሊ አውርታችኋል በግላችሁ ሁለታችሁ በስልክ አውርታችኋል በዋትስአፕ አላወራንም በግሩፕ እኮ ታዲያ በግሩፕ እኮ ብዙ ሰው ያወራል አንቺ የትኛው እኔና እሱ ብቻ ነን እኔና እሱ ነው ድል የተሰጠን እኔና እሱ ና በእናትህ ቤተክርስቲያንና እመን ፎቶህን ሳላዋርድ በፊት የሴቶቹን ገንዘብ መልስ ስለው ማነሽ አንቺ በምን ምክንያት ስለሱ ነው ያወራል ድምፁ እንዳለ አለ ይኸውልሽ ሀቢባ እንደማመጣ ማለት ነው እኔን የሆነ ነገር አድርጋለ እየተደማመጥን አንድ አጭር ጥያቄ ስንጠይቅ አጭር መልስ ከሆነ መግባባትና መፍትሄ ላይ መድረስ እንችላለን ግን እንደዚህ ሁሉ ሁላችንም ምንጮህ ከሆነ ለውጥ አይመጣም ስለዚህ የሱ ጥያቄ በግል አውርታችኋል በግል አውርተን አናውቅም ብለሃል ኦኬ በግል አውርታችሁ አታውቁም ዋትስአፕ ግሩፕ ላይ ነው በአካል ተገናኝተን አናውቅም ብለሃል አዎ በአካል ተገናኝታችሁ አታውቁም እናውቃለን በአካል ተያይተን ጎን ለጎን ቆመን እናውቃለን ቅድም አይቼው እኮ አላውቅም አልሽኝ አብራችሁ ክለብ አንተ ፊት ለፊት አይደል እንደ ተቀመጥነው ክለብ ትዝ ካለክ የዲጄው ልደት ጊዜ በአይነ ቁራኛ አይደል ስትከታተለኝ የነበረው እሱ ቪዲዮ አለኝ እኔ አወጣዋለሁ ዝም በል እንዳትዋሽ በሰዓቱ እሱ አላየሽም ይሆናል አይቶሻል ክለብ ውስጥ ነው እንዲህ ነበር ሰላም ተባብላችኋል ምን ሰላምታ እንጂ ሊለክፍም ይፈልግ ነበር እንጂ አለባበሴን አይቶ ሊለክፍሽ ፈልጎ እኮ ግን ፎቶ ወይ ቪዲዮ ከሌለ ይሄ ማስረጃ የለንም አለኝ አብራችሁ ፎቶ ቆይ አንዴ ወንድሜ እባክህን አብራችሁ ክለብ ውስጥ ፎቶ አላችሁ ያ ማስረጃ ነው በአካል ተገናኝታችሁ እንደምታውቁ ልታመጡ ትችላለሽ አዎ የተቀመጠበት እሱ እዚህ ጋር ነው የተቀመጠው እዚህ ጋር አለ ቪዲዮ አወጣለሁ እሰጥሻለሁ በጣም ጥሩ እሺ ባካችሁ ሀቢባ አሁን ምንድነው መሰለሽ ነው የምፈልገው ነገር ማንም ሰው አሁን በግል ጥላቻም ያለው ምንም ያለው ሰው እየገባ እንትን ሲል ሌላ ሰው ደግሞ እንትን የሚያደርገው ሪል የሆነ ነገር አድርጎ ነው የሚረዳው ገባሽ አይደል አሁን የምታወራውን ነገር እስቲ ዝም ብላችሁ በጥሞና እናንተ ማዳምጧት እስቲ በትክክለኛ የሆነ ነገር ነው የምታወራው በትክክለኛ አእምሮ ነው የምታወራው እኔ በአካል አይታይ ሊሆን ይችላል እሱንም እንድታወጣልኝ እፈልጋለሁ የክለቡን ነው አንዴ ወይ ሚውት አርጓትና አንዴ እንደማመጥ አብድ ኮነሽ ታሪጋ ያውራው አንቺ ሚውት አድርጊና ከኤደን ጋር እናወራለን እሺ ከኤደን ጋር አሁን አንቺ ልጨርስላት ክሊር ለሌላም ሰው እዚህ ላይ ለሚያውቁ እኔና ታገኘ ቆይ ኤደን አልጨረስንም የሰሊናን ስንጨርስ ነው ወደ አንቺ የምንገለበጠው የሰሊናን ተናግሮ ይጨርስ እሺ ለማንም ተስከለ ቪዲዮ እኔ እንዳታወራኝ ና በውስጥ ኤደን ትጨርስ የኔ ፍትህ አግኝቻለሁ በቃ ማሪ አቡ ሰሊና ትንሽ ተረጋግታ ታውራ ለመግለጽም ተረጋጋት ያ በቃ የሷ ፓርት አይተዋወቁም ኪያ እንተዋለን የሷን ፓርት ወደ ኤደን እንሄዳለን ግን መጀመሪያ እሱ እየተናገረ ነው እንስማው እኔ አሁን ሁሉንም ሰምተናል እሱንም እንስማው እሺ ሶሊያና ልጨርስና አንተ ልበል ምናልባት በቃ ማለት ከዚህ በኋላ እሷን አሁን ኤቪደንስ ያለው ነገር ኖሯት ካልሆነ ባትቀበሉና እንደዚህ አደባባይ ላይ ዝም ብሎ ባይነሳ ደስ ይለኛል እኔ ምክንያቱም የማውቀው አላቃትም አታቀኝም እኔ እንደዚህ እንትን ላይ ነው የማውቃት ቲክቶክ ላይ ነው የማውቃት አያታለሁ ምናምን ፍሪጅ መረድ እንዳለች አውቃለሁ ቁጥሯም የለኝም ምንም ነገር የለኝም አላቃትም አታቀኝም በአግባቦት ደረጃ ነው እንጂ በአይን ደረጃ ነው አውቃታለሁ በአግባቦት በምንም አይነት ወይ እንዳለችው አይቻትም አላውቅም ሰው ጠላት የሚሆነው ማቀው ሰው ላይ ምንም አይነት እንትን ሃናን ያለችው ልጅ ደግሞ እስቲ ትምጣና የምትለውን እንስማ እኔ
ሌላ ስለ ሰሊና ዘግተነዋል። ፈቃሪ አግኝቻለሁ ብላለች። ዘግተነዋል። ወደ ኤደን እንሄዳለን። ሌላ ግን ማንም ሰው ለማስረጃ ሲመጣ ባትቀበሉና ባትነጋገሩ እሷን ዘግተን እንድንጨርስና እንድንሄድ ኤቪደንሱን ከዚህ በኋላ ስትገባ እሷን ብትሆን ከኤቪደንስ ጋር ትግባ። ማናት? ሶሊያና የእሷን ተው ነው። ወደ ኤደን እንሂድ። የሶሊያናን ተው፣ ወደ ኤደን እንሄዳለን። ስለ ኤደን ደግሞ አስተያየት መስጠት ካለብኝ እሺ። አሁን ኤደንን ታውቃታለህ? ከጥያቄ ነው እጀምራለሁ። ኤደንን ታውቃታለህ? በደንብ አውቃታለሁ። ምንክ ናት? ላይክ እንደ ቤተሰብ ነው። ኦኬ እሺ። ኤደን ባንተ ደረሰብኝ ያለችው እህቴን እንደ ፍቅረኛ ቀርቧት መድኃኒት አድርጎባት አሳብዷት ገንዘቧን እንዳለ አክስሯት ለሞት ዳረጋት ነው ባጭሩ። እኔ ቀጥታ ወደ ጉዳዩ ምገባ ሰው ነኝ፣ አላንዛዛም። ይሄንን ነው ኤደን ያለችው። ለዚህ ምላሽክ ምንድን ነው? እሺ እኔ አሁን ቀጥታ መልስ ልስጥሽ። የስ ፕሊዝ፣ ልክ እንደኔ ዳይሬክትሊ። እኔ ምንም መድኃኒት ደረጃ የምንደርስ ሰው አይደለሁም። መድኃኒት ደረጃ አላደረኩላትም። ምንም አይነት ነገር ያደረኩት የለም። መድኃኒት አድርጌ ከሆነና ሌላ ነገር እንደዚህ ደረጃ አድርሼ ከሆነ ለምንድን ነው እሷ ከሞተች በኋላ መውጣት የተፈለገው? እስከ ቅርብ ጊዜ ድረስ እኮ ቤተሰብ ነን። ከሷም ከእህቷም ከሷም በጣም መልካም ሰው ነች። በጣም ማከብራት ሰው ነች። በጣም ለብዙ ሰው ደራሽ ነች። ነፍሷን ይማርና ስለ እህቷ መመስከር ይችላል። ይቅርታ፣ ይሄን ጥያቄ እኔም ጠይቄ ነበር። ካዳመጥኩ በኋላ ኤደን ለምንድን ነው እህትሽ ከሞተች በኋላ የወጣሽው ብዬ ስጠይቃት ያወቀችው አንተ መድኃኒት እንዳሰራህባት ያወቀችው እህቷ ከሞተች በኋላ ጸበል ስትጠመቅ ጸበሉ ላይ ተናግራ ነው። አንተ ይሄን ሁሉ እንዳደረካት ለጸበል ቦታ ተናግራ ያንን የሰማች ልጅ መጥታ ለኤደን ነግራት ነው እንጂ ጸበል ላይ ሆና እኮ እኔ እሷ ጸበል ላይ ሆና ጸበል ጨርሳ ስትመጣ ድረስ እኛ ቤተሰብ ነበር። ከጸበል ጨርሳ ቤት እስክትመጣ ድረስ አንድ አይደለም ጸበል ሄደች፣ 3-4 ጊዜ ነው ሄደች። ጸበል ጨርሳ አዲስ አበባ ገብታ ዱባይ ለመምጣት አንድ ቀን እስኪቀራት ድረስ ቤተሰብ ነበር። ተረዳሽን? ከሞተች በኋላ ነው ታዲያ ይሄ ነገር የተወራው ወይስ እሷ የተናገረችው ከሞተች በኋላ ነው? እሷ ጸበል ጨርሳ መታ የሰማችሁ ነው? yes ጸበል ጨርሳ መታ አዲስ አበባ እስክትመጣ ከዛ ደግሞ ከጸበል ጨርሳ ሰው ጸበል ጨርሶ ነው አይደል? ከዛ በኋላ አዲስ አበባ ያለውን ነገር ጨርሶ ነው አይደል ወደ ዱባይ ሊመጣ የሚለው አይደል? ወደዚህ ልትመጣ ብላ ትኬት በቪዛ ጉዳይ ተበላሽቶባት ተመልሳ ሁሉ እሷ ለቅሶ ላይም ቀብር ላይ ማን ነው እስከ መጨረሻው ድረስ እኔ ነበርኩኝ እንደ ቤተሰብ ከሷ ጋርም ከእህቷ ጋርም ከሁሉም ጋር ነበርኩኝ። ለምን ታዲያ ጸበል እያለች ከሆነ የተሰማው ይሄ አሁን መውጣቱ አሁን መውጣቱ ይሆናል ወንድሜ። ጸበል እያለች አይደለም የተሰማው። እህቷ ከሞተች በኋላ አንቺ ነሽ የገደልሻት። ካንተ ጋር ያላትን ሪሌሽን ኤደን ያንተ ምን ያህል ቤስት ፍሬንድ እንደሆነች ኤቭሪቲንግ እንደምትነግረህ ስትነግራት ታዲያ አንቺ እኮ ነሽ እህትሽን ያስገደልሻት። ምክንያቱም ሁሉ ነገር እየነገርሽው እሱ እኮ ነው መድኃኒት አድርጎባት እህትሽ እንደዚህ ሆና ራሷን መርዝ ጠጥታ ያጠፋችው በሱ ምክንያት ነው፣ እሱ ነው ያሳበዳት ብላ የነገረቻት እህትየው ከሞተች በኋላ ነው። ማን የነገራት ለሷ? ማን ነው ስሟ? እህቴ የነገረችሽ? ሚውትሽን አብሪ። ኤደን ስልክ ይዘሻል? ምናልባት በዚህ በኩል ይሄኛው ስልክ ስለማይሰማ በዚህ ሀቡ ኢቭን የዛሬ ዓመት ረመዳን ኢድ ላይ ማለት ነው ያቃል። ያው እሷ ታውራ ሀቡ እኔ ልመልስልሽ የዚህ ምላሽ እኔ እህታቸው ነኝ። እኔ ዛሬ ዓመት ረመዳን ኢትዮጵያ ነበር የነበርኩት። ሰሚራ ነበረችም ከልጇ ጋር ሌላ ቦታ ጸበል ነበረች። የኢድ ቀን አጋጣሚ መጣች። የኢድ ቀን መጣችና አጋጣሚ እሱ ኤደንን እየጠየቃት ነበር እና ሰሚራ እንዴት ናት የት ናት እያላት ነበር። እኔ ለሱ ያላትን ፍቅር ስለማቅ ደስ የሚላት መስሎኝ በሱ ምክንያት ብዙ ስታስጨንቀን ስለነበረ ሰሙ ቻፒኮ ኤዱን እየጠየቃት ነው ስላት የሱን ስም እንዳታነሱብኝ ለኔ ማለት ነው ያስደረገብኝ እሱ ነው ከሱ እራቁ ብላ አስጠነቀቀችኝ ማለት ነው። ሄደሽ ኤደንን አርቂልኝ አለችኝ እኔ ማለት ነው። እኔ መጣሁ ዱባይ ከሱ መራቅ የነበረብኝ እሷን ለማራቅ መጥቼ እኔ ተጣብቄ ከሱ ጋር ነበርኩኝ 24 ሰዓት ማለት ነው። ገባሽ? ለሁሉም የሰው ልጅ ትምህርት የሚሆነው ሞት ነው። እኛ ምንም በየዋህነት ሞት አስተምሮናል። ገባሽ? ብላኛለች አላልኩም ለአንተ ብዬዋለሁ። ለሱ ጠልተሃለች ብዬው ነበር ሲጠይቀኝ ስለዛ አይዞ ቻፒ ጠልተሃለች ልትመጣ ነበር እሷ ዱባይ ማለት ነው።
እንዴት ነው ያለው ነገር? ልትመጣ ነው። ቆይ አንዴ ማለት አንቺ ልታታስብየው ነበር። ኤደንን ልታርቂ መጥተሽ አንቺ ተጣበቅሽ ያልሽ? አዎ ኤደንን ላርቃ። አሁን እንዴት ተላቀቅሽ? አሁን አትንገሩብኝ አለችኝ። አሁን እንዴት ተላቀቅሽ? ምን አገኘሽ? አሁን እንዴት ተላቀቅሽ? አሁን አይሰማኝም። ንገሩኝ። አይሰማም። የሆነ ሞት ነው። እህቴ ስትሞት እኮ ሞት ለሁላችንም ትምህርት ነው አይደለ? አርቂ ብላኝ እኔ ድንገት ነው የተጣበኩት። መኪና ነበር፣ መኪና ልሸጥለት አንስቼ ሰጥቼዋለሁ ምናምን ማለት ነው። ገባሽ? እሷን እየደበቅናት ነው በዛ ሰዓት። በመሀል ለእኔ ስጠይቀኝ ቴክስት ላይ ታገኘዋለሽ ምናምን ስትለኝ ኖ እያልኳት ነው። ግን እኔ ከቤት እንኳን ስወጣ ደውዬ የት ነህ ቻፒ አለ ወይ እያልኩኝ ከእሱ ጋር ነው ተደዋውዬ የምወጣው ከቤቴ ማለት ነው። ገባሽ? ከሞት በላይ ትምህርት የለም። ከዛ ለቅሶ ላይ ሲጽፍልን እኔ ለራሱ ብያለሁ ቻፒ እዚህ የመጣው ጊዜ ሲጠይቀኝ ጠልታለች ብየው ነበረ የነገርኩህ አልኩትኝ። ጠልታለች ብቻ ነው ያልኩትኝ። ቻፒ ሰሚራ ሳትሞት በፊት የሄድ ቀን መጣ አንተ እንዳሰራባት ነግራኛለች። እኛ ነን ያልሰማናት እንጂ። ስለዚህ አትድረስብን፣ በምንም መንገድ ሜሴጅም አትላክብን። ፈጣሪ ፍርዱን በሚሰጠን ይሰጠናል ብዬ እኔ ለሱ ልኬለታለሁ ሜሴጅ ላይ ማለት ነው። ልክ አሁን እንደሚያው እኔ ለሱ አጥቶ እንዲህ ያለኝ ገባሽ? ሜሴጅ አትመላለሰኝ፣ አትድረስብን፣ ፍርዱን ፈጣሪ ያውጣልን ብዬ እኔ ከሱ ጋር መኪና ልሸጥለት የነበረውን መኪናውን አስመልሼ የኔ ጥያቄ የነበረው በኋላ አይቼውም አላውቅም። የለቅሶ ቀን ይበል እኔ ቤት ነበር እሱ። እኔ አልሄድኩም ነበር መጀመሪያ ማለት ነው። ገባሽ? በጣም ክሎዝ ነን። በጣም እኔ እንደዚህ እንደ ዘንድሮም ቀርቤው አላውቅም። እኔ ብዙ